አድማጭ ጤና ይስጥልኝ። ሰላም ነው ቴዲ፣ እንዴት አመሸህ? ደህና ነው ወይ? እግዚአብሔር ይመስገን። እያነሳን ያለነውን አጀንዳ ሰምተሃል? አዎ ሰምቻለሁ፣ እየሰማሁ ነው። ሰዎችም ትንሽ አንዳንድ ነገር ወደ ኦሮሞም እያመጡ ስለሆነ በዛ ላይ መልስ መስጠት ፈልጋለሁ ብዬ ነበር የገባሁት። ጉዳዩ በብልጽግናና በብአዴን መካከል ነው። ህዝብና ህዝብ አታርጉት ፕሊዝ። ስለዚህ ገዳዮቹ ኦህዴድ ነው ከተባለ የኦህዴድ ደጋፊ ከሆንክ እስኪ እንደ ኦህዴድ መልስ። በነገራችን ላይ ህዝብ አሁን ይሄ እኮ አይ ኦሮሚያ ውስጥ የሚያወሩ ስላለች አሁን ሲስተር የተናገረች አሁን ይሄ ውሸት ነው። እንደውም በኦሮሞ ህዝብ ላይ ሰውየው ጥላቻ ሲዘር የነበረ ሰው ነው ሟቹ። የዛሬ 500 ዓመት የሚለው ምንድነው? የዛሬ 500 ዓመት ምን ሆነ? ኢትዮጵያ ውስጥ የዛሬ 500 ዓመት ምን ሆነ? ምን ስለሆነ ነው እሱ ፈርቶ እንደዛ አይነት ብዙ ወሬ ሲያወራ የነበረ ሰውዬ ነው። ነገር ግን አሁን የሰው መሞት ያሳዝናል። ኢትዮጵያውያን ናቸው የተገዳደሉት። ከየትኛውም ይሁን ሰው ነው የሞተ አይደለም፣ ሰው ልጅ ነው የሞተ። ኢትዮጵያኖች ናቸው እነዚህ ሰዎች። ግን ይሄ የብሔር ፖለቲካ ስለሆነ መታሰብ አለ። ግን የነዚህ ሰዎች የእርስ በራሳቸው መገዳደል ከነሱ ጀነራል ተፈራ እና የአማራ እዛ ከሱ ጋር የነበሩ ሰዎች ያወሩት እስከዛሬ ይሄ ሰውዬ ጀነራል አሳምነው በስልክ ለሚዲያ የተናገረ ድምጽ አለ። እርምጃ ወስደንባቸዋል ያለ ሰውዬ አብይ ነው ያስገደለ ማለት ይሄ ውሸት ነው። ይሄ ፖለቲካ ይሄ የብሔር ፖለቲካ ትልቁ ችግሩ ምንድነው? ከዛ አካባቢ የሚነሳ ለምን ከኦሮሞ ስልጣን ያዙ ነው። ይሄ ነው ችግሩ። ይሄ ከሁለቱ ጽንፈኛ አሁን አብይ እዛው በምንም ተአምር የአብይ እጅ እዛው የለም። እርስ በራሳቸው ነው። እነ ጀነራል ተፈራ ያወሩት እስከዛሬ ያወሩት ውሸት ነው ያወሩት። ሰውየው አራሱ ስራውን መስራት አልቻለም፣ እያደራጀ ነው። እና ማንዋቄ ነው ነገር አቶ ዋቄ የሚባሉ አንድ ሰውዬ ሙሃታዶን እዛው እንዳደራጁት የዛሬ 500 የመጣብን ትግል አለ ኦሮሞ ተናሶብናልና ነው ብሎ ነው ያን ሁሉ እርስ በራሳቸው በጎጀሜና በጎንደር መካከል ለመፍጠር ቅድም ያወራ ወንድም ትክክል ነው ያወራ። ምክንያቱም ይሄ እነሱና አምባቸው ጎንደሬ ናቸው፣ እነዚህ ደግሞ ከጎጀሙ ደግሞ ስልጣን ይይዛለን በማለት ነው እንጂ የአብይን ኦፒዲዮ ምንም እጁም የለበትም። ራሳቸው ነው እርስ በራሳቸው የስልጣን ሽኩቻ በማድረጋቸው ነው ህይወታቸውን ያጡ እንጂ በሞታቸው ማንም የሚደሰት የለም። የነሳረ ግድያ ከዚህ ጋር ተያይዞ ይነሳል። የነሳረን ግድያ ማን የፈጸመው? የተቀናጀ ነው። እነሱ እዛ እንዲገደል ነው። አብይም እኮ ለመምታት እኮ ነው እነሱ። አብይም እኮ ሳሬን ተገደሉ እኮ አብይም እኮ ለማስገደል ወደ አውሬዲ ሬዲ ስልጣን እኮ ከኦሮሞ እጅ ገባ። ከኦሮሞ ለመቀበል እኮ ነው። እንደውም እኮ አሁን ይሄ ከኦሮሞ ፖለቲከኛ እንደውም በደንብ አያወሩም እንጂ እኮ አብይ እኮ ሊገደል ይችላል እኮ ሚሱ ከተገኘ እንደ አሳምነው ነው ያዘጋጀ። ይሄ ሳሬን የገደለ እኮ አሳምነው ይሄ ሰውዬ ነው ያዘጋጀ። የደህንነት ሲሰራ ስራው ምንድነው ታዲያ? ማነው ገዳው ብትለው ጠባቂው አይደለም? ጠባቂው ብሔሩ ምንድነው? በምስጢር የተደራጁ እኮ ናቸው። ደህንነት ውስጥ ይሰራ ነበር ይሄ ሰውዬ ሚሊተሪ ነው። ሰውዬ በጣም የሚይዘው የሚጨብጠው የለም። የታወቀ እኮ ነው። እየሰማን አይደለም እንዴ? ነበርን እኮ በህይወት እንደዛ ሲያወራ ሰዎችን ቄሶቹን ሰው አታሳርቁን ምናምን ብሎ ሲያወራ የነበረ ፍራስትሬሽን የነበረ ሰው ነው። እና ይሄ የማይሆን ፖለቲካ ባይሰራ ጥሩ ነውና ሁሉም ሰው ደግሞ ማንንም ሰው በሰው ውሸትን እውነት ማድረግ አይቻልም። በጣም የሚከብድ ነው። ይሄ ሲወራ ኦሬዲ ያለቀ የደቀቀ ህይወት ነው ታሪክ ነውና እሱ በራሳቸው ነው እንጂ የተደረገ አብይ በምን ተአምር ሊገል አይችልም። ይሄ ውሸት ነው። ከልብ አመሰግናለሁ። እሺ አድማጬ፣ እሺ ሰኔ 15 ለአማራ ህዝብ በአማራ ክልል በመፈጠሩ አመራሮች ተገለዋል። ይሄ በጣም ያሳዝናል።
ግን ለቅሶ የሚያስቀምጥ አይደለም። በዚህ አጋጣሚ መልእክት ላስተላልፍ። እርስ በርስ የሚገዳደሉ አብይ የሚያስገድላቸው ምናምንም የፈለጋችሁትን በሉ። በቃ ይሄ ያለፈ ታሪክ ነው። ለቅሶ የሚያስቀምጥ አይደለም። አንዱን ደግፎ አንዱን እየረገሙ የቁርሾ ታሪክ ለማስቀመጥ የሚሄዱ የኋላ ቀርና የባዴን ሰዎች በዚህ አጋጣሚ መልእክት ጀነራል አሳምነው ጽጌ አማራ አምጦ ከወለደው ጀግኖች መካከል ግንባር ቀደሙ ነው። የሞተበት ሁኔታ የሄደበት ሁኔታ ምናምን እሱ ነገ በታሪኩን በደንብ ይዘረዘራል ብዬ አስባለሁና ግን አማራ ለአማራነት ከሞቱ ሰዎች ለእውነት ከነሩ ስል ለአማራነት ብቻ አይደለም ለኢትዮጵያዊነት ቅድም ወንድማችን ሲናገር ጀነራል አሳምነው ጽጌ ትራይባሊዝምን ማያምንም ብሏል። እውነቱን ነው። አስተሳሰቡ በኢትዮጵያዊነትም በጣም የጸና እምነት ያለው ሰው ነው እናውቃለንና ለአማራነት የሞተ በተግባር የኖረ ጀግና ነውና የተፈጠረውን ነገር ፖለቲካ ችግሩን በእርግጥ እንዴት ሞተ እንዴት የነበረው ችግር እንዴት ነበር የሚለውን ማንሳት እንችላለን። አዎ እነዚህ በአማራ ክልል መስመር ላይ ተጠብቀኝ አድማጭ ወደ አንተ መጣለ ቀጥል አዲስ ኦኬ በአማራ ክልል ውስጥ የበአዴን ሰዎች ጎጥ ይዘው ሰፈር ይዘው መንደር ይዘው ከዚህ ሰፈር ነን ብለው ጀነራል አሳምነው ላይም ተንጠልጥለው ሌሎቹ ደግሞ በሰፈራቸው በአዴኖች ተንጠልጥለው ግሩፕ ፈጥረው ተጣልተዋል። አዎ እንትን የሚል ነገር አይደለም፣ የሚካድ ነገር አይደለም። የጀነራሉን እኔ ሚና ነው የምነግርህ ቴዲ። የጀነራሉ ሚና ግን አማራ ተመልሶ ባሪያ አይሆንም፣ በወያኔ ጊዜ የነበረው ባርነት ተመልሶ አይደገምም ባይ ነበር እና ቢጥርስ ውስጥ የገባው በዛ ነው። ጎጠኞቹ ደግሞ በግራና በቀኝ ሲያንገበግቡት የነበረው በዚህ ምክንያት ነው። ጀነራል አሳምነው ጽጌ አማራ ተመልሶ ባሪያ አይሆንም፣ ስልጣኑን ናቢ ተቆጣጥረው አማራን እንደገና ክልሉን እየረገጡ ክልሉን የፈለጉትን ፕሬዝዳንት እየቀየሩ እኛ ተመልሰን ባሪያ አንሆንም የሚል እምነት ነበረው። ለዛ ለሚመጣው ነገር ሁሉ መዘጋጃት አለብን ብሎ ያስብ ነበረ። ወያኔ ሊወጋን ይችላል ብሎ ያስብ ነበረ። እና አብይ ጋር መግጠም ካለብንም መግጠም አለብን ብሎ ያስብ ነበረ። ለምሳሌ ጀነራል አሳምነው ጽጌ ልዩ ኃይል ሲያሰለጥን እነ ብርሃኑ ጁላ አስፈራርተውታል። ያሰለጠነው ልዩ ኃይል ደግሞ በጣም አደገኛ ልዩ ኃይል ነው። መጨረሻ ላይ ሄዶ ቅራቀር ላይ ወያኔን መጥቶ የመለሰው ልዩ ኃይል ጀነራል አሳምነው ጽጌ ያሰለጠነው ልዩ ኃይል ነው። ኤክስ ወታደር የነበሩ በኢህአዴግ ውስጥ አማራ በመሆናቸው የተባረሩ ሚሊተሪ ሳይንስ የተማሩ ብዙዎቹ በውትድርና ውስጥ ያለፉ ሰዎችን ሰብስቦ ትልቅ ተቋም ነው የፈጠረው። አማራ ልዩ ኃይልን በደንብ አጠናክሮ ሰርቷል። እነ ጀነራል ብርሃኑ ጁላ አሳምነውን ጠርተው ግምገማ አድርገዋል። ምን እየሰራ ነው? ምን አይነት ያንተ የምትገነባው ጦር የመከላከያ አይነት ነው? እንግዲህ የመከላከያ መሳሪያ አልታጠቀም፣ ግን 10 ጊዜ መተው ያስፈራሩት ነበር፣ አቆም ይሉት ነበር። እሱ ደግሞ ምን ይላል? ኦሮሚያ ክልል 40 ጊዜ ልዩ ኃይል ሲሰለጥን እኛ 2 ጊዜ ስልናሰለጥን የምታስቆሙበት ምንም ምክንያት የለም፣ ክልላችን ነው ሀገሪቷ። ኦሮሞ 40 ጊዜ ልዩ ኃይል ካለው እኛም 40 ጊዜ ይኖረናል የሚል እምነት ነበረው። ትግሬ 50 ጊዜ ካለው እኛም 50 ጊዜ ይኖረናል ብሎ ያምን ነበር። ራሱን አማራን በኃይል ማደራጀት አለብኝ፣ አማራ ራሱን የዛሬ 500 ዓመት ዘመን በፊት የነበረው አማራ ላይ የተቃጣው ጥቃት ተመልሶ እየመጣ ነው ይል ነበረ። አብይን በመደገፍ ጀነራል አሳምነው ጽጌ አብይን ይደግፍ ነበረ። ገና አብይ እሱን ስላስፈታው ብቻ ሳይሆን አብይ ወደ ስልጣን ሲመጣ ሪፎርሚስት ነው ብሎ የለውጥ አካል ነው ብሎ ይደግፈው ነበረ። በኋላ ላይ ግን በትንሽ በአዲስ አበባ ጉዳይና ወዲያውኑ በሚያደርገው እንቅስቃሴ አብይን ተረድቶት ነበረ። አብይን እነ ሽመልስ አብዲሳን የሚደረገውን የሚመጣውን ፖለቲካ ሁሉ አናሊሲስ ሰርቶ ቀድሞ ተረድቶ ነበረ ጀነራል አሳምነው ጽጌ። ከበአዴን ሰዎች ጋር የሚጣላ የነበረው የአብይ እነ ጀነራል እነማን ነው የክልሉ ሰዎች እና አሳምን እምናን ነው እነ ገዱ አንዳርጋቸው እና አምባቸው መኮንን እነ ደመቀ መኮንን የአብይ ገረድ ሆነው ያስቸግሩት ነበረ። የአብይን አጀንዳ ተሸካሚ ሆነው የአማራን ሳይሆን የአብይን አጀንዳ አስፈጻሚ ሆነው ከነሱ ጋር ይጋጭ ነበር። እኛ የማንም ባሪያ አንሆንም፣ አማራን ነፃ ማውጣት አለብን፣ ለዚህ መሞት አለብን ብሎ ያስብ ነበር። በዛ ውስጥ ግን ልክ እንደተባለው ቅድም
የጎንደርና የጎጃም ጎጠኞች አሳምነውን ወደዚህ እየወዘወዙ ስልጣን ለመያዝ ያው በስልጣን በመናምን ይጣላሉ። ዛሬም ድረስ የሚባሉት በሱ ነው የሚያሳፍረው ነገር እና እውነት ነው። እነሱ የኢንተረስት ነበራቸው፣ የስልጣን ኢንተረስት ነበራቸው። የመንደር ጨዋታ ትናንት የሚጫወቱ ነበረ፣ ዛሬ የሚጫወቱ ነበረ። በዛ መሃል ግን አሳምነው ጽጌ ቴዲ አፍሮ አንድ ዘፈን አለው ለማን ነው ለንጉስ ቴድሮስ የዘፈነው ዘፈን አለ። ተዋከበና ወዲህ ዞር ቢል ሰው የለምና የሚለው ዘፈን እኔ ላሳምነው ጽጌ ይመስለኛል። ከዚ መሃሉ ላይ የሚያሉት በአዴኖቹ ሆዳሞች፣ ጎጠኞች፣ መንደርተኞች አሳምነውንም አሳልፈው የሚሰጡ ነበሩ። ከላይ ያለው የፌደራል መንግስት አሳምነውን ብቻ ሳይሆን አማራን ቆርጥሞ ለመብላት የተዘጋጀ ነበረ እና አሳምነው በዛ ውስጥ የተገኘ ሰው ነው። የሞተውም እኔ የተገደለውም አማራን ባሪያ አላደርግም በማለቱ አማራን ባሪያ አላደርግም በማለቱ አቋም ይዞ አማራውን ወታደራዊ ፖለቲካዊ ኃይል ለመገንባት ስለተንቀሳቀሰ ነው ጀግናው ጀነራል አሳምነው ጽጌ የተገደለውም ጥቃትም አድርሶ ከሆነ ያንን ለማድረግ ብሎ ነው እሱ የሄደው። ግን ጎጠኞች ሰኔ 15 ብላችሁ የምታለቅሱ አልቅሱ። ማልቀስ ካለበት አማራ ለአሳምነው ጽጌ ነው የሚያለቅሰው። ኦነስትሊ ለእውነተኛው ጀግናው ለአሳምነው ጽጌ ነው የሚያለቅሰው። አመሰግናለሁ። ቴንክ ዩ። ጤና ይስጥልኝ አድማጭ ስልክ ላይ አለ። ሰላም እንዴት ነህ ቴዲ? ደህና ናችሁ? እግዚአብሔር ይመስገን። እሺ ምን ትላለህ? በተነሱ ሀሳቦች ላይ ከጠዋቱ በጣም ስትገባ ነው መስማት የጀመርኩት። ምንድነው አማራ ስተርት የገደለው ባልሽ የሞተው ወንድምሽ አዘንሽ ከታጣ ምንድነው የሚባለው? እሱ አይነት ተረት ነው የሚያወሩት እነዚህ ሰዎች ማለት ነው። አንደኛ ሴቷ የምታወራው ዝም ብሎ ኢሎጂክ ከኪስ አውጥተህ መረጃ ስታወራ እንደዚህ ነው የምትቸገረውና አሳምነው ጽጌ ኦሮሚያ ውስጥ እንደዚህ ሰላዮችን አስገብቶ እንዲህ 500 ዓመት ወደኋላ ሊመልሰን ነው ሰምቲንግ እሱ የጻፈው በየጊዜው ወጥቶ እንግዲህ 500 ዓመት ነው ከዚህ በኋላ በባርነት የምትገዙት የምትለዋን ስሜት ይይዛል ነው እንግዲህ። ይህን መረጃ ደግሞ ከዚህ ከኦሮሚያ ብልጽግና አግኝቷል ብላ ታወራለች። ሳታል ምንም መረጃ በእጇ ሳይኖር አሰሚ ብትባል ማሰማት የማትችለውን በቃ ወሬ ብቻ። ይሄ አገርን አይገነባም። ቱቴሉ ሊምድሪያለች ይሄ አገር ሊገነባ ይችላል። እኔ የተሰማኝ ነገር ምንድነው በግድያ የሚያምን ስብስብ ነው ብዬ ነው መስሎኝ የአማራ ፖለቲካ ሰውን በመግደል ኤሊትን በመግደል በሐሳብ በመለያየት በእይታ በመለያየት በመከፋፈል ግድያን እንደ መፍትሄ ካመጣ ማህበረሰብህን ህዝብህን ነው ትወል። እኔ በዛ ሰዓት በሰኔ 15 ቀን በተፈጸመው ግድያ የአማራ ፖለቲካ ትርክትና ጥንካሬ ወደ ኋላ ነው የተንሸራተተው ብዬ አስባለሁ። ኢቭን ብልጽግና ውስጥ ያላቸው ቦታዎች እንኳን በምክትል ጠቅላይ ሚኒስትር እንኳን ቢሆን እንኳን ተሰሚነቱ አብይን ሊያቆም የሚችል ኃይል በወቅቱ ነበር። ምን ጥያቄ ነው? እዚህ ጋር ቼክ ኤንድ ባላንስ ይደረግ ነበር ብዬ አስባለሁ። ዶክተሩ ባይሞቱ ከዶክተሩ ጋር ያሉ ሰዎች ባይሞቱ ከዛ ወዲህም ደግሞ የብልጽግና ቢሮ ኃላፊው ሰውዬ ባይሞት የተሻለ አቅም የአማራ ክልል ይፈጥራል። አንዘን እዚህ ጋር ያሉ ቡድኖችን ሊገዳደር የሚችል ቼክ ኤንድ ባላንስ ነገሮች ዝም ብሎ እንዳይወሰኑ ጥሩ አቅም ይፈጥራል ብዬ አስባለሁ። ስለዚህ ብልጽግና እንዲያስብ ከመወሰኑ በፊት ክርክር፣ የሀሳብ ፍጭት እዛው ፓርቲ ውስጥ ይደረግ ነበር ብዬ አስባለሁ። ይሄንን በማድረጋቸው እነዚህ ኃይሎች የኢትዮጵያንም ህዝብ ጎድተዋል ብዬ አስባለሁ። አይደለም የአማራ ህዝብ። ምክንያቱም እዚህ ጋር የአብይ ቡድን ጠንከር ብሎ የመውጣት እድል አግኝቷል ብዬ ስለማስብ በሎጂክ በሀሳብ ፍጭት በቁጭ ብለህ በውስጥ ፓርቲ ፍትጊያ የምታሻሽላቸው የምታስተካክላቸው ብዙ እዛ ጋር እግረ መንገድን እድል አለ ብዬ አስባለሁ። እዛ ጋር እግረ መንገድን አድማጭ እነሱ አረም ተገድለዋል በዛ ሰዓት ላይ እና የእነሱስ ግድያ ከምን ጋር የተያዘ ነው? ያ እኔ እንግዲህ ይሄ አሁን
መረጃ አለኝ ብዬ አይደለም የማወራው። ሁለት መሰረታዊ ምክንያቶች ይኖሩታል ብዬ አስባለሁ። እና ሳምነው ሰዓረን ከገደሉ በኋላ ቀጥሎ ያለው ሊመጣ የሚችለው ትግራይን የማጥፋት ፍላጎት አለ ብዬ አስባለሁ። ይሄ ወይ በብልጽግና ደረጃ ሊወሰን የተወሰነ ጉዳይ ሊሆን ይችላል። ስለዚህ ሰዓረ እዛ እስካለ ድረስ በትግራይ ላይ የሚደረጉ ጦርነቶች ይኖራሉ ብዬ አላስብም ከፊታቸው ስለሚቆም፣ ወይ ደግሞ ካልሆነ ጦር ኃይሉ የመከፋፈል እድል ይገጥመዋል ተብሎ ስለሚፈራ ይህን ጨዋታ እነዚህ ኃይሎች አምጥተውታል ብዬ አስባለሁ። ዞሮ ዞሮ ይሄ አሁን የገባንበት ተርሞይል ከዛው ከሰኔ 15ቱ ግድያ እና እዛ አካባቢ ከተወጠኑት አሁን ልጅቷ እንደዚህ ነው የኛ ምናምን ብላ እነዚህን መለካሴ በእነዚህ ሰዎች የሚመሩ በብርጋዴር ጀነራል የሚመራ ፎርስ ጀነራል ነው የሚሉት እነሱ። ጀነራል አልደረሰም፣ ብርጋዴር ጀነራል ነው። ልዩነት አለው ጀነራል እና ብርጋዴር ጀነራል። ብርጋዴር ጀነራሉ ምንም ጥያቄ የለውም። አሁን ጥሩ እድሎች አሉ። አጋጣሚዎቹ በእኛ እጅ መውረድ መቻል አለባቸው። ስለዚህ አብይ ኦሮሞ ስለሆነ ከኦሮሞ እጅ ወይም ከደቡቡ እጅ ብሎ ነው የሚያስቡት። ኦፍኮርስ እነሱ ኦሮሞ ብቻ አይደለም ወደ ደቡቡ ገብቷል ብሎ ነው የሚያስቡት ስልጣን እንትኑ። ስለዚህ ከደቡቡ ወጥቶ ሰሜኑ ጋር መግባት አለበት። ከኛም ቢወጣ ያው በምንም ስታንዳርድ አሁን እንደሚያወሩት ሰሜኑ ጋር ስልጣን መግባት ያለበት በሰሜኑ ነው የሚያምረው። ደቡቡ ደግሞ ለስልጣን ምን ነው የሚል አይነት አስተሳሰብና ሀሳብ ያላቸው ሰዎች ናቸውና ይሄንን የሀገራችንን ተርሞይል ፈጥሯል ብዬ አስባለሁ። እነዚህ ሰዎች ውጥንቅጥ በወቅቱ የነበረው ሀገራችንን እስከዛሬ ድረስ አደገኛ ይሁን ሊያባራ በማይችል ቀውስ ውስጥ ነው የከተተው ብዬ ነው የማስበው። ይሄ ደግሞ በዋነኛነት እኔ የአማራ ህዝብ በደንብ አንደርስታንድ አድርጓቸዋል። እዛ ሱባኤ ተገሎሞ ከ24 ሰዓት ወደ 24 28 48 መንዝ እያደገ መጣ። አይ ቲንክ እኔ በጦር መሳሪያ ነው የሚፋልጉ ሰዎች ኃይሎች ከየትኛውም ኮርነር የወጣ ድልም ያገኛል ብዬ አላስብም። የኢትዮጵያ ህዝብም ደግሞ ለነዚህ ቦታም ክብርም እንደሌለው በደንብ በጥንቃቄ እየተረዳበት ነው ብዬ ነው የማስበው። አመሰግናለሁ። ቴንኪው፣ ከልብ አመሰግናለሁ። እሺ አድማጬ፣ ሁለት ልቦናዬ እኔ የሚያሳየኝን ነገር ልንገራችሁና ከዛ የመጨረሻ ዙር ለእናንተ ሰጣለሁ። አሁን ለሁለቱም ፌርነስ አሁን ይሄን በዚህ ጉዳይ ላይ እንድትሄዱበት ማለት ነው በጌታ ፍቅር ሳሳስባችሁ በደንብ ስሙኝ። እኔ እንደ አንድ ግለሰብ ልቦና ያሳየኝን ነው የምናገረው። የመጀመሪያው አሳምነው ጽጌ ቢሳካለት እኔ አሁን ከንግግሮቹ ከሰውየው ስነ ልቦና በመነሳት ዝም ብዬ ስገምት ሊመጣ የተዘጋጀው ነገር አስቀድሞ የገባው ሰው ይመስለኛል። በተለይ አንዳንድ ይሄ ልዩ ኃይል ሲያደራጅ በብዛት ሲያሰለጥን ምናምን እስካይ ከ500 ዓመት ቁጥሩን እናንተ አግዙኝ የተለየ አደጋ ሊመጣ ነው ምናምን የሚለው ንግግር ነብይ መሆንን ይጠይቃል። ወይም ደግሞ ትክክል ያልሆነ ነገር እንደሆነ የገባው ነገር ያለ ይመስለኛል። ይሄ ሀሳቡ ግን ከባዕዴን ሰዎች ጋር መናበብ የጎደለው ይመስለኛል። ምስጋና ለበጥባጭ ፖለቲከኞች ይግባና እንደምታውቁት አማራ ፖለቲካ ውስጥ ብአዴንን ማሳደድ ጎበዝ ብሔርተኛ ያሰኛል። አንዳንዴ ብአዴን አሁን ዝም ብሎ ትላንት ፖለቲካ መተንተን የጀመረው ሰውዬ ጥሩ የአማራ ብሔርተኛ ለመባል ብአዴን ላይ የሚያሳርፈው ዱላ ነው ለሱ የአማራ ብሔርተኛው የአማራ ፖለቲከኛ የሚያሰኘው። ይሄን እይታ ነው። አንዳንድ ጊዜ ብአዴን ሊጠቅምህ የሚችልበት ፓርት እንዳለ ማወቅን በጭላንጭሉ ማየት ይጠይቃል። አጮልቀህ የምታየው ነገር አለ። አንዳንዴ በብአዴን በኩል የምትደርስበት ነገር ካለ ብአዴንን ማጥፋት ላይኖርበት ይችላል። በፖለቲካ አደይ እንደው ዘዴ መድረስ የምትፈልገውበት ቦታ ብአዴንን
እየነቃቀልክ እየተካ ኢንፊልትሬት አድርገህ ገብተህ ምናምን ኢንድ ሪዘልት ጠንካራ መሆን ነው አይደል? አብዛኞቻችሁ እንደዛ አይደለም የምታስቡት። አብዛኞቻችሁ ፍጨው ቁላው እጨደው ነው፣ ብአዴን ነው ጨርሰው። በሰገጤ ፖለቲካ አምሶሪ ለቃሉ አጠቃቀም ግን የተደፈቃችሁ ናችሁ። ለምሳሌ ኦህዴድን ብታይ ኦህዴድን አጥፋው አይሉም ብዙ ጊዜ የኦሮሞ ፖለቲከኞች። ኦህዴድ እንደበደላቸው ያውቃሉ። በተናጠል የኦሮሞ ልጅ ብትጠይቀው እንዴ ለነበረው ነገር እንዲህ ለማሰብ በጣም ስማርት መሆን አለበት። ወይም ደግሞ በጣም ብዙ አማራዎች እንዲያስባሉ ግን ቢናገሩ ከመንጋው ይባረራሉ። ማን አባቱ ደፍሮ እንደዚህ አይነት ነገር ይናገራል? ከመንጋው ትባረራል። እኮ የማንም የመንጋ ስብስብ አባል ስላልሆንኩ ነፃነት ስላለኝ ነፃነቴን ተጠቅሜ ናገረው። ከአናሳ ብሔር የወጣው ልጅ ነኝ። ሰው ነፃነት አለኝ። አንድ የኦሮሞ ፖለቲከኛ አሁን የኦሮሞ ፖለቲከኛ አድጓል ሲባል በኦህዴድ በኩል ሄደ 4 ኪሎ ከገባ አስሎንጋስ መግባቱ ነው። ሌላው ቤት በአንዴ አታፈርስም። እየነቃቀልክ ምናምን 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 ነው። ትግራዋይ ጋር ሄደ ቲፒኤልኤፍ ላጥፋ ብትለው አብዛኛው ትግራዋይ አብዛኛው የቲፒኤልኤፍ ደጋፊ የሚመልስልን ታውቃለህ። መለማመጃ ነው የአማራ ፖለቲካ። በቃ መለማመጃ ነው። ዝም ብለህ አሁን ስታልፍ ብአዴን አጥፉት ካልክ እና ገባ የኛ ነው ይሏል። በቃ ግደላቸው ካልክ በቃ ምንሁን በቃ ቺ እንደማለፍ ያውቃለት። ይሄ ኮንሲኩዌንስ አለው። ስለዚህ ጀነራል አሳምነው ጽጌ በወቅቱ ይናገር የነበረውን ንግግር ከብአዴን ሰዎች ጋር የማቀናጀት ስራ የሚሰሩ ሰዎች የሉም። ኢንስቴድ አሳምነው ጽጌን ግሎሪፋይ ያደረጋችሁት በተለይ ፌስቡክ ላይ የነበራችሁ ሰዎች ሌሎችን በስድብ በትችት አጠፋችኋቸው። አሳምነውን ብቻ ጀግና አደረጋችሁ። በሁለቱ መሃል ዲቪዥን ፈጠራችሁ፣ ክፍፍል፣ አደገኛ ክፍፍል። በወቅቱ ፌስቡክ ላይ የነበራችሁ ሰዎች የሚጻፈውን በደንብ የምታደምጡ ታነቡ የነበራችሁ ሰዎች ዝም ብሎ ሲንግል ዲጂት አይኪው ካለ የሆነ ችግር ሊፈጠር እንደሚችል መገመት ማይችል ሰው አለ ብዬ አላስብም። የነበረው ድባብ አስፈሪ ነበር። እንካ ሰላምታው እኔ እንደውም በደንብ አደምጣቸው ነበር። አገኘው ተሻገር የሚናገረውን እናምባቸው አሜሪካ መጥተው ህዝቡ የሚነሳባቸው ጥያቄ ጀነራል አሳምነውን እንትን ማለት ከዛ በእነሱ መካከል ሌሎቹን የብአዴን እንትኖች አታላይ ምንጣፍ ጎታች ምናምን የተለመደ ትንታኔ ምናምን አሳምነው ብቻ እንደዚህ ጥሩ ንግግሩ እኮ ይገባኛል። ግን ሁሉም ንግግር በዛ መንገድ ስለተነገረ ሀሳብ ላይ ትደርሳለህ ማለት አረ ፖይንቴ ምንድን ነው? አሳምነው ጽጌ ቲፒኤልኤፍ ያሰረው ነው ወይ ኢህአዴግ ያሰረው ሰው ነው። ከዛ ከወጣ በኋላ በተለይ የኢትዮጵያን ፖለቲካ በቅርበት የምታውቁ ሰዎች አብይ ወደ ስልጣን ሲመጣ ሰላማዊ የሆነ የስልጣን ዝውውር ነው ብሎ የሚያስብ ሰው ምስኪን ነው። ቶክስ ሊኖር እንደሚችል ይገምታል። ትንሽ ፖለቲከኛ ከሆነ ጦርነት ይኖራል። ምክንያቱም ቲፒኤልኤፍ አብይ አህመድን ሲያመጣው ኃይለማርያም ይሆንልኛል ብሎ ነው ያሰበው። አብይ አህመድ ኃይለማርያም አይደለሁም ብሏል ሲንስ ዴይ ዋን። ኃይለማርያም ካልሆነ ደግሞ ወይ በጉልበት ያባረዋል ወይ አብይ ደግሞ በብልጣብልጥነት የሚጠቀመውን ተጠቅሞ ያሽመደምዳቸዋል። ቲፒኤልኤፍ ግን እጅ ነው አጣምሮ ምናምን አጨብጨው የሚቀመጥ አይደለም። ተዋግታ 17 ዓመት ተዋግቼ ስልጣን የሰጠው ወይም ስልጣን አምጥቻለሁ ተዋግተው ውሰድ የሚሉ ንግግሮችን ትሰሙ ከነበረ እንዲሁ ዝም ብሎ አጨብጨው ይሰጣል ብለህ ካሰብክ አይሆንም ነገር ነው። ቶክስ ውጊያ፣ ድብድብ ሊኖር እንደሚችል ለማንም ግልጽ ነው። በዚህ መሃል አሳምነው ልዩ ኃይል በጣም በብዛት ያሰለጥን ነበር። አሁን ይህን ሳይ አሳምነው ገብቶታል፣ ሊፈጠር እያንዣበበ ያለው ነገር ገብቶታል ብዬ አስባለሁ።
አሁን ባሳምነው ችግር የሆነበት ነገር ምንድን ነው? የእናንተ ትንታኔ የዲያስፖራው አሳምነውን ከባዴን ሰዎች ነጠለው። ውዝን በእነሱ መካከል ቶክሲክ ሆናችሁና ከፋፈላችኋቸው። ስለዚህ የአሳምነው የሚያሰለጥነውም ልዩ ኃይል ምን አይነት ልዩ ኃይል ሊሆን እንደሚችል ስለማይታወቅ በሌሎች ዘንድ ጥርጣሬ ፈጠረ። የናገኘው ተሻገር ምናምን ከዛ ይመጣ ነው። የናገኘው ተሻገር እነ ኦህዴዶች ቢጠራጠሩ፣ ቲፒኤልኤፍ ለምሳሌ ቢጠራጠር ወይ ደኢህዴን ቢጠራጠር፣ ምክንያቱም አሳምነው ምን አይነት ጦር እየገነባ እንደሆነ አይታወቅም። ዛት ሰዋይ እኛ በጀት እንመድባለን፣ በጀቱ ለልዩ ኃይል ይሄዳል የሚል ትንታኔ የሰማችሁት። ያ ማለት ልዩ ኃይሉን ትበተናለህ ማለት ነው። ልዩ ኃይሉን ለመበተን አሳምነው ጽጌ ከባዕዴኖች ድጋፍ ካላገኘ፣ ምክንያቱም ኦልሬዲ ከባዕዴኖች ጋር ያለውን ድልድይ ወይም ደግሞ መስመር በጥሳቸዋል ፖለቲከኞች፣ ሰውየው ብቻውን ይሆናል ማለት ነው። ስለዚህ ምናልባት ላነሳ የምችለው ነገር ምንድን ነው? ለአሳምነው ፌርነስ እርስ በርሳቸው እንዲመታቱ እየተቀመረ ሴራ ሊኖር ይችላል ብዬ አስባለሁ። ማን ነው የሚቀምረው? ይሄ በፓርቲዎች መካከል ነው። ወደ ህዝብ አታወርዱት። ከዛ ባሻገር ለነዛም ደግሞ ፌርነስ፣ ለምሳሌ እናንተ አስገደላችሁ የምትሉት ብልጽግናዎችን ሊሆን ይችላል። አሁን መመለስ ያለባችሁ 100% ብልጽግና ነው ያስመታው ደግሞ እንዳይባል፣ ብልጽግናዎች በሌሉበት ቦታ ላይ በተለይ ዲያስፖራ ፖለቲከኞች ልክ አሁን ዘመነ ካሴ የሚናገረው ሁኔታ እኮ ነው የተፈጠረው። በዛን ጊዜ የነበረ ዘመነ ካሴ ምንድን ያለው እንዴት መተኮስ እንዳለ፣ በተለይ ዲያስፖራዎች አለቅጥ ነው የምትገቡት። ጣጣ በቃ እንዴት መተኮስ እንዳለባቸው ትናገራላችሁ። ቤት ቆረጣ መግባት እንዳለባችሁ ታውቃላችሁ፣ ትናገራላችሁ። እናንተ መስመር የላችሁ። 5 ብርም 6 ብርም ልከ ማዘዝ ትፈልጋለህ። ለዛ ነው ዘመነ ካሴ ወጥቶ ምንድን ነው የተናገረው? የጋዜጠኛ ከሆን ጋዜጠኛ ሁን፣ አድቮኬሲ ምሰራ ከሆን አድቮኬሲ ስራ። ጫካ ያለ ነው እኛ ነን። እንዴት መተኮስ እንዳለብኝ እባክህ አትንገረኝ ብሎ እስከ መጮህ ደርሷል። ዛሬ ዘመነ ካሴ ላይ እንደውም የሆነ ሰዓት ላይ ፌስቡክ እና ሶሻል ሚዲያ በሌለበት ዘመን ላይ የነበሩ አባቶቻችን ምንኛ ታድለው ነበር የሚል ትንታኔ ተናግሮ ነበር። እኛ እኮ ያለነው በፌስቡክ እና በዚህ በሶሻል ሚዲያ ዘመን ነው። ለዘመነ የሶሻል ሚዲያ እንደዚህ ቀውስ ካደረገው ለአብይም ይሰራል ይሄ ነገር። በሶሻል ሚዲያ ዘመን ላይ ያልነበሩ መሪዎቻችን በሶሻል ሚዲያ ካሉ ጋር አንዳንዴ ማነጻጸርም ተገቢ አይደለም። በወቅቱ የባዴን ሰዎች የሶሻል ሚዲያው ማዕበል ከፋፍሏቸዋል። ስለዚህ በተለይ ፌስቡክ ላይ ይጻፍ የነበረው ነገር ራሱ ሊዲንግ ነው። ወዴት ሊሄዱ እንደሚችሉ የብልጽግና ሰዎች ራሳቸው ባይገቡም ፖለቲከኞች፣ በተለይ ከዲያስፖራ ያሉ ፖለቲከኞች ጣልቃ ገብነት አንደኛውን አጀግኖ አንደኛውን የማሳነሱ ነገር ምናልባት የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ኃላፊ ማንሰጥ የነሱ እንደተናገረው አሳምነው ሳልቀደም ልቅደም የሚል እርምጃ ወስዶ ሊሆን ይችላል። እኔ አሁን በዚህ መሀል ነው ያለው። በዚህ መሀል ሊያሳምን የሚችል ትንታኔ ካለ እየተጠያየቅን ነገም ከነገ ወዲያም የምናወራው ነው። ለሁለታችሁም ፌርነስ እኔ የሚታየኝ ይሄ ነው። አሁን ያልከው ነው ዋናው ፖይንት። አሳምነው ጀኔራል አሳምነው ጽጌ በሰዓቱ የነበረውን ኮንዲሽን በስጋት የሚያይበት ደግሞ በሰዓቱ እኮ ተጨባጭ የሆኑ ብዙ ችግሮች ነበሩ። አማራ ህዝብ ላይ በተለያዩ ቦታዎች ጭፍጨፋዎች ነበሩ። ኢቭን ኢፍ የቅማንት ማህበረሰብ ማንነት ጥያቄ ራሱ ከሌሎች ጥያቄዎች በተለየ ኮንዲሽን በዛ ሰዓት እንዲንቀሳቀስም ቮት እስከመደረግም እንዲሄድ የተደረገበት መንገድ በጣም ፈታኝ ኮንዲሽን ፈጥሮ ነበር። በክልሉ ዘግናኝ ጭፍጨፋዎች እንዲካሄዱ ተደርጎበታል ያን እንቅስቃሴ። ከዛ ላይ እና አብይ ጣልቃ ገብነት ነበረ። በተለየ ኮንዲሽን የአማራ ክልል ልዩ ኃይል የሚያሰለጥንበትን ሂደት ይተቹ ነበር እና የፖለቲካ ሽኩቻው አደገኛ ነበር። በቲፒኤልኤፍ በኩል የነበረው ዝግጅት አለ። ፌደራል መንግስቱ ደግሞ የራሱን በውስጥ ይዘጋጅ እንጂ በሚታይ ደረጃ ለትግራዩ እንቅስቃሴ ዝግጅት እያደረገ ነው የሚል ምንም አይነት ማሳያ አልነበረም ለሌላው። እነ ጀነራል አሳምነው ጽጌ ደግሞ ከኦሮሚያ ያለውንም ከውስጥ ያለውንም ችግር ከትግራይ ያለውንም ችግር ለመከላከል የሚያስችል ዝግጅት ማድረግ እንዳለባቸው ይሰማቸዋል። ዝግጅትም እያደረገ ነበር ጀነራል አሳምነው። በዛ ልክ በደንብ ጦር እያሰለጠነ ነበር።
እንዳልከው ግን ቀደም ምንድነው ከፖለቲካ አመራሩ ጋር የመናበብና የመስማማት ነገር መፍጠር አልተቻለም። እንዲያውም በበለጠ ኮንዲሽን የመከፋፈል ስራ ይሰራ ነበር። ቅድም ዳኒ ያለው ነገር አለ። ይሄ ጎጠኛው አስተሳሰብ ያላቸው አስራትም ውስጥ ገብተው ብዙ ችግር የፈጠሩት ኋላም 2013 ምርጫ ላይ አሻራቸው የታየው የጎጠኝነት አስተሳሰብ ያለባቸው ሰዎች እዛ ውስጥ ገብተው የሰሩት ስራ አለ እና በዚህ ውስጥ የመከፋፈል ስራ ተሰርቷል በግልጽ በሚታይ ደረጃ። ጀነራል አሳምነው ጽጌ እነ ዶክተር አምባቸው የሚሄዱበት ኮንዲሽን አልተስማሙ። ምንም ግልጽና ግልጽ ነው። በግልጽ ልዩነት ነበራቸው። እነ ዶክተር አምባቸው በፌደራል መንግስቱ አብዛኛው ህዝብም ነበረው እነሱ ብቻ አይደለም ትረስት ነበራቸው። ጤናማ ስራ ይሰራል፣ ለውጥ ያመጣል የሚል ትረስት ነበራቸው እና ፌደራል መንግስቱ የሚሄድበትን አካሄድ ተከትሎ መሄድ ይፈልጉ ነበር። እነ አሳምነው ጽጌ ደግሞ ያን አላሳመናቸው። ከዛም ቅድም ያልኩ ይሄ አማራና የኦሮሚያን ህዝብ የማስማማት ስራ ተብሎ የተሄደው ነገር የማይነካ በሰዓቱ አወዛጋቢ የነበረው ጉዳይን ተች አደረገ። ያን ጉዳይ አባባሰው። ህዝቡ ላይ ምን ተፈጠረ? እነ ዶክተር አምባቸው በቃ በአዴን ናቸው ክደውናል፣ ስለዚህ እነ ጀነራል አሳምነው ጽጌ ይምሩና የሚል ሙቭመንት ተፈጠረ በግልጽ በአደባባይ። ያን ሙቭመንት የፈጠረው ቀውስ አለ። ያ ቀውስ ያመጣው ውጤት ነው። ይሄ ምንም ጥያቄ የለውም። መንግስት ቁማር በልተናቸዋል፣ ቀደም ተመረ ያለቻለ ቁማር በልተናቸዋል፣ እንደዚህ ሌሎችም እንቅስቃሴዎች በትክክል ጨምሮበታል ቤንዚን እዛ ጉዳይ ላይ። ያንን መንግስት ማድረግ የነበረበት ነፃ ለመሆን ምን ነበረ በሰዓቱ? ያ ጉዳይ በግልጽ በአደባባይ የሚታይ ምልክት ነበር። ያን ለማስቀረት ለመከላከል እንቅስቃሴ ቢያደርግ ነበር ትክክል የሚሆነው። ሁለቱን አካላት ሰብስቦ የማስማማት ስራ ቢሰራ፣ ችግሩን ለማስወገድ ስራ ቢሰራ ትክክለኛ መንግስት ነፃ ነው ልትለው ትችል ነበር። ግን ችግሩን የሚያባብስ ስራ ይሰራ ነበር። በተለያየ ኮንዲሽን የሚሰለጥነው ልዩ ኃይል አደገኛ እንደሆነና ክልሉን እንደጎዳ የሚያደርግ ቤንዚን ጨምሮበት ነበር። ያ ኮንዲሽን እነ ጀነራል አሳምነውን ወደ ሌላ ኮንዲሽን ሰዷቸዋል። ግን እዚህ ካለው የተለየ እንትን ያየሁት አዲስ ያለው የጀነራል አሳምነው ነው ሀዘናችን። እኔ በግሌ ሁለቱም ቢኖሩ በጣም ጥሩ ነበር። ሁለቱም ጠንካራ ነገር ነበራቸው። ነው ዶክተር አምባቸው እነ ጀነራል አሳምነው ጽጌ ቢኖሩ አሁን ምን ይከሰት ነበር? ኑሮ ብናየው ነበር። ምናልባት እንደ ጀነራል ተፈራ ማሞ ሊሆኑ ይችላሉ፣ ወይ እንደነገዱ አንዳርጋቸው ሊሆኑ ይችላሉ፣ ወይ ዮሐንስ ቦያለውን አካሄድ ሊከተሉ ይችላሉ። ካልሆነም ደግሞ እንደናገኘው ሆኖ ሊቀጥሉ ይችላሉ። ያንን አሁን ላይ መገመት አንችልም። በሰዓቱ በነበረው ኮንዲሽን ግን ሁለቱም ጠንካራ በሆነ ኮንዲሽን ለህዝቡ እየሰሩ ነበር። ቴምር እንዳለችው እንደዛ አምባቸው አላ እንትን ጀነራል አሳምነው ጽጌ አላደረገም ላልሽው ግን ኦኬ፣ አንድ በጥያቄ ለደምደመው እሺ፣ ማን ነው ያደረገው? በየትኛውም ኮንዲሽን እኔ እስካሁን ድረስ እነ ጀነራል ተፈራ ማሞ ጀምሮ ነፃ ናቸው። አሁን እውነቱን ለመናገር ማን ይከለክላቸዋል? እነ ዮሐንስ ቦያለው ብዙ ጉዳይ ላይ ተቃውመዋል። ያንን እውነት መንግስት ነው ያደረገው ለማለት ማን ይከለክላቸዋል? ሌሎችም የተለያዩ ኃይሎች ነበሩ ያንን ጉዳይ ማስረዳት የሚችሉ። እስካሁን ድረስ መንግስት እንዳደረገው የሚያሳይ አንድም መረጃና ማስረጃ ወይም ደግሞ አካሄዱን የሚጠቅስ አንድም አካል አላውቅም። እስኪ ያን አካል ካለሽ እኔ ባይሆን ደስታዬ ነው። በጀነራል አሳምነው ጽጌ ባይትላከክ ደስታዬ ነው። ያንን የሚያሳይ አካሄድ ካለሽ እሱን አስረጅንና እኛም አክሴፕት እናድርግ። ሁለቱም ወንድሞቻችን መሪዎቻችን ናቸው። በደንብ ነው የምደግፋቸው፣ በደንብ ነው የምስማማባቸው። ቴንኪው ቴዲ የድሩን ስለሰጠኝ። ቴንኪው ተስፋ ማርያም። በጣም የሚገርም ፖለቲካዊ ቋንቋን ሀሳብ የምታደራጀው በጣም ቴንኪው፣ ከልብ አመሰግናለሁ። ቴምር ወደ አንቺ ልምጣ። እሺ ቴዲ፣ ተስፋ ማርያም ለጠየቀኝ ጥያቄ አሁን ብዙ ጊዜ ጀነራል ተፈራ ማሞ ተናግረዋል ምናምን ነው የምትሉትና ጀነራል ተፈራ ማሞ ገድሏል ብሎ አልተናገረም እኮ። ሲቀጥል ደግሞ ጀነራል ተፈራ ማሞ በሰዓቱ እስር ቤት ነበር። ከእስር ቤት ወጥቶ እያስፈራሩት ነው። መንግስት ጋር ነው ያለው አይደል እንዴ? ትገደላለህም ተብሎ ነበር። እኔ ይሄንን መረጃ በስነ ስርዓት ነው የተነገረኝ። እንደሚገደሉሉ ይነገረው ነበር እንዳሳምነው ጽጌ። ስለዚህ እኔ ጀነራል ተፈራ ማሞ አሁን ለምን ይሄን ጉዳይ አንስቶ አላወራም? ያንን ጊዜ አሁን ትግል ላይ ነው ያለው። ወደፊት አማራ ሲያሸንፍ እያንዳንዱ ነገር በመረጃ በደንብ የአማራውም ህዝብ ማወቅ ስላለበት፣ ምክንያቱም አሁን ብዙ ነገሮች እዚህ ላይ
ያው ተስፋ ማርያምም ዳንኤል ማንም ቢሆን በግምት ነው እያወራ ያለው። ስለዚህ እዛ ጋር ቁጭ ብሎ ወይም የቪዲዮ ወይም የተለየ ጸብ ስለሆኑ ብቻ የሆነ አለመግባባት ስላለ ብቻ አሳምነው ጽጌ አድርጎታል። አለመግባባቱን የፈጠረው ግን ማን ነው? ለምን ፈጠረው? ይሄን ነገር እንዳይግባቡ ያደረገው ምን አስቦ ነው? ምን ድራማ ሊሰራ አስቦ ነው አብይ አህመድ ምናምን ብላችሁ ግን ማሰብ አትፈልጉም። እሱን አሳምነው ጽጌን እኮ ያዙት ይላቸው ነበር። ደሴ ከተማ ሄዶ ምንድነው ያለው? የምንሰጣችሁን ባጀት የሚሊሻ ማሰልጠኛ ሆኗል ብሎ ነው የተናገረው አብይ አህመድ። ስለዚህ አማራ እየተደራጀ ስለሆነ ማን ነው እያደራጀ ስለሆነ አሳምነው ጽጌ ይሄ ነገር በምን አድርጌ እንዴት አድርጌ አጣልቼ እነዚህን እና ማን ነው እነ አምባቸውም የአማራን ጥቅም አሳልፈው እንደማይሰጡት ያውቃል። ስለዚህ እነዚህን በምን እኔ ቅድም ተናግሬያለሁ። እንዳሁን አይነቶቹ መሪ አገልጋይ ወደ ቀኝ ሂዱ ሲላቸው ወደ ቀኝ፣ ወደ ግራ ሲሉ ወደ ግራ ሂዱ ሲላቸው የሚሄዱ አይነቶችን ለማምጣት ከታች እነዚህን ከላይ ያሉ አመራሮች ማጥፋት ነበረበት። አጥፍቷቸዋል። አለቀ። ይሄ አብይ አህመድ ያደረገው ነገር ነው። ቅድም ምን አለ አንዱ በስልክ የገባው ተደጋጋሚ ነው ነበር ሲጠቅስ የነበረው ሰዓረ መኮንን የተገደለው አለ እነ ትግራይ ላይ ሄደው ዘመቻ የሆነ እንትን ለመክፈት ሲፈልጉ ስለነበር እዛ ጋር ፊታቸው ስለሚቆምባቸው እነሱ አብይ አህመድ አጠቃላይ እሱ የሚፈልጋቸውን ፊት ለፊት የኦሮሞ ተወላጅ አሁን ያለው የብልጽግና እንትኖችን ወደ ፊት ለፊት ለማምጣት ምሳሌ ይሄንን ማነው ብርሃኑ ጁላን ለማምጣት ግዴታ ሰዓረ መወገድ ነበረበት። አስወግዶታል። የራሱን የሚፈልጋቸውን ኃይሎች ወደ ፊት ለፊት እሱ የሚፈልጋቸው ቦታ ላይ ቁጭ ለማድረግ አማራ ክልልም ምን አይነት ሰዎችን ማስቀመጥ እንዳለበት ሂሳቡን ሰርቷል። መከላከያም ላይ ማንን ማስቀመጥ እንዳለበት ሂሳቡን ሰርቷል። መወገድ ያለባቸውን አማራ ክልል ላይ ሄዶ አስወገደ። እንትን ላይ ደግሞ ከመከላከያ ላይ ደግሞ ማንን ማስወገድ እንዳለበት ያውቃል፣ አስወገደ። ያንን ነው ያደረገው። እና ደግሞ ቅድም ቴምር ዝም ብላ ምንም መረጃ የሌለ ነገር ምናምን ነገር ታወራለች። እኔ አማራ ነኝ ያሳምነው ልጅ ባሳምነው ዙሪያ ያሉ በጣም ብዙዎች ይነግሩኛል አሳምነውን እያንዳንዱን እንቅስቃሴዎች እያንዳንዳችሁ ውስጥ ከትግራይ እስከ ፌደራል ፖሊስ እስከ ኦሮሚያ ክልል አማራ ክልል ማን ነው ኦሮሚያ ክልል ላይ አሁን ከኦሮሞ ውጭ ሌላ ብሔር እንዳይኖርበት የማድረግ ሴራዎች ይሰሩ ነበር። በስብሰባቸው በተደጋጋሚ ይነሳ ነበር። እሱ ደግሞ እሱ አስርጎ ያስገባቸው የራሱ ሰው ነበረው አሳምነው ጽጌ። ከዛ አንፃር አሁን እንደ መተንበይ ምናምን አይደለም የሚነገሩ በኦሮሞኛ የሚነገሩ የተለያዩ ስብሰባዎች የኦሮሞ ብልጽግናዎች ማለት ነው። ህዝብ እያልኩኝ አይደለም። የኦሮሞ ብልጽግናዎች እነ ሽመልስ አብዲሳ አሁን ኦሮሚያን ከሌላ ብሔር የማጽዳት ከአማራ የማጽዳት ስራዎች እቅዶች እንደነበራቸው እቅዶች እንደነበራቸው በስብሰባቸው ጭምር ይነገር ነበር። አሁን አንዴ በእምነት አንዴ በዘሩ እያደረጋችሁ እያጸዳችሁት ያላችሁትን አማራ እንደምታጸዱ አማራ ዙሪያውን እንደተከበበ እንደሚገደል አማራ እንደሚጨፈጨፍ አሁን ያለው እንደሚፈጸም ከራሳችሁ ውስጥ የራሱን ሰዎች አስቀምጦ ከፌደራል መንግስቱ ጭምር ይሰማ ነበር የሚነገሩ ነገሮች። እንዛሷ እየመጣ የሚናገረው ጠንቋይ አይደለም። ታወሩ ነበር በኦሮሞኛ ቋንቋ እና አብይ አህመድ እነ ሽመልስ አብዲሳ ኃይሎች ይወራ ነበር። ኦሮሚያ ክልልን ከሌላ ብሔር የጸዳች የማድረግ ያ ኮን የተፈጸመው አንዴ በቤተ ክርስቲያን ትገላላችሁ፣ አንዴ በአማራነት ትገላላችሁ። ያጸዳችሁ ያላችሁት በዛ መልኩ ነው አማራን። ስለዚህ የተፈጸመ ያለው ይሄ ነው። ግን አሳምነው ጽጌ እሱ እፍ ብሎ ነፍስ ዘርቶበት የሄደው ትግል አሁንም አማራን ነፃ ያወጣል። አማራ ነፃ ሲወጣ አሳምነው ጽጌ በደንብ ይዘከራል። ለይ ነው ማለት የምፈልገው። ቴንክ ዩ ዳንኤል። እሺ በነገራችን ላይ ብዙ ሰው እንደው ምናልባት እንደ መረጃም ከሆናችሁ አሳምነው እጅግ በጣም 1974 እጅግ ከፍተኛ ውጤት ይመጣላቸዋል ተብሎ ይጠበቁ ከነበሩ ተማሪዎች ውስጥ የነበረ ጂኒየስ ተማሪ ነው የነበረው። ግን በሰዓቱ አልመጣለትም። ለዛ ነው ቲታይ መምህር የሆነው። እሱ ጋር አብረው ከነበሩት ባቾች አንድ ፕሮፌሰር አሁን አንተ ካናዳ የሚኖራለ ስሙ መጥቀስ ስላልፈለኩ ነው። ሌላዋ ደግሞ የቅንጅት አመራር ከነበረች
ዶክተር ሙሉ ዓለም ታረቀኝ ስዊድን የምትኖረው የእሱ ባቾች ናቸው። እሱ በጣም ጂኒየስ ተማሪ ነው። እንደው ዝም ብሎ ወታደር ስለሆነ ብቻ እንደንትን ፉል አድርጎ ማየት ተገቢና ትክክል አይደለም። ነገሮችን አናላይዝ ያደርጋል። በጣም ባክግራውንዱ ጥሩ ነው፣ የኤዱኬሽን ባክግራውንዱ። ከዛ በመቀጠል አሁንም ወደ ግራ ወደ ቀኝ ብአዴንን እየጠሉ አሳምነውን በልዩ ሁኔታ ማድነቅ አይገባኝም። I'm sorry to say this. He was ብአዴን as well. ኢሂደንም ካስፈለገ ታጋይ እያለ ኢሂደን ነበረ። ከዛ ክፍለ ህዝብ ነበረ። ከዛ የላሊበላ አስተዳዳሪ የቡግና ወረዳ አስተዳዳሪ ነበረ። ከዛ በኋላ ክልል ገብቶ የብአዴን አባል ነው የነበረው። ኢትዮ ኤርትራ ጦርነት ሲመጣ በክልል ደረጃ ያሉ ሰዎች የኮሎኔልነት ማዕረግ ተሰጥቷቸው ጀስት ኢትዮ ኤርትራ ጦርነት ጆይን አደረገ። እዛም በነበረበት ሰዓት ላይ ይሄ አሁን እንዳሉት ጀነራሎቻችን የካድሬ ጀነራል ነው የነበረው። ምን አዲስ ነገር የተለየ ነገር አለ? በኋላም ቢሆን ከእስር ታሰረ። ከእስር ከተፈታ በኋላም በነበረው ጊዜ ውስጥም የአዴፓ ማዕከላዊ ኮሚቴ አባል ነው። ሂዝ ስቲል ብአዴን። አዎ በክልል ውስጥ እሱ የተለየ ነገር የሰራው ነገር የለም። ብአዴን ነው የሰራውንም ለመጥፎውም ለጥሩም ነገር ብአዴን ነው። ሂዝ ፓርት ኦፍ ኢት። ልዩ ኃይል ሰልጥኗል። አዎ በጀት ማን በጀተለት? ብአዴን። ማን አጸደቀለት? ማን ፕሮግራም አወጣለት? ብአዴን። ሂዝ ፓርት ኦፍ ኢት። ይሁን የተለየ ነገር ማሽሞን መሆን እናንተ ማለት I don't understand 1.5 ቢሊዮን ብር የበጀቱለት አማራ ክልል አይደለም ልዩ ኃይል ሲያሰለጥን የነበረው። ትግራይ ያሰለጥንም ነበር፣ ኦሮሚያ ያሰለጥንም ነበር፣ ሶማሌ ክልል ያሰለጥንም ነበር። ጠቅላይ ሚኒስትሩ የተናገረው ንግግር ደስ ይላል ስለሆነ ለአማራ ክልል ብቻ ነው የሚሰራው፣ ለሌላው አይሰራም። ከዛም የሚገርመው በነገራችን ላይ 1.5 ቢሊዮን ብር ተበጅቶለት ከዛ የተጠቀመው ኦልሞስት 1.1 ቢሊዮን ብር ተመላሽ ነው የሆነው። ምንም በሚፈለገው ልክ እንትን አለ። አዲስ ነገር ምናልባት ትግራይ ክልል የነበራቸው ተጨማሪ እሱ የተለየ ነገር ያሰለጠነው ደህንነቶች፣ የክልል ደህንነት አልነበረም፣ ትግራይ ብቻ ነው የነበረው። አማራ ክልል ላይ ያሳመነው ከመጣ በኋላ አዲስ የተለየ ነገር የሰለጠነው ደህንነት ነው። ልዩ ኃይል ሁሉም አለው፣ ሁሉም ነበረው። ከዛ ተጨማሪ ደግሞ እሱ ምን አመጣ? ኮማንዶ አመጣ። ያ በተለምዶ ያሳመነው ጦር እየተባለ ይጠራ የነበረው እሱ ያሰለጠናቸው ወይም ደግሞ እሱ እንትን ላመሰራረት ወይም ደግሞ ላመዳደብ ስላልተመቹ ወይ በሚሊሻ አልሆኑ ወይ በልዩ ኃይል አልሆኑ ወይ በአድማ ብተና አልሆኑ ያሳመነው ጦር ይባሉ የነበረው ኮሎኔል አለበል አደራጅና ባክህ እንትን አስገባላቸው ተብሎ በኋላም ለዚህ ሚሽን የዋሉት ያሳመነው ጦር የሚባሉት ኮማንዶዎቹ ናቸው። 120 ምናምኖቹ። አንዳንድ ጊዜ ገዳይና ሟችን እኩል እያወደሱ ትግል የለም። አንዱ ገዳይ ነው፣ አንዱ ሟች ነው እንጂ at the same time ብአዴን የሆኑ ሰዎች አንዱ ቆንጆ አይሆንም፣ አንዱ የተለየ አይሆንም። መመስገን ካለባቸው ይመሰገናሉ፣ ሁሉም መወቀስ ካለባቸው ሁሉም ይወቀሳሉ። በክልሉ ውስጥ ለመጣው ጥሩ ነገር የሆነ ለሆነ ሰው የተለየ አይሰጥም። ሁሉም ብአዴኖቹ ብአዴን የሆነ ሰው ብአዴን ነው፣ ለኔ ጥሩ የለውም። ከዛ ውጭ ላለ የተለየ ነገር ባደረጋቸው ኦኬ ጥሩ ንግግሮች፣ አነቃቂ የሆኑ ንግግሮች፣ በጣም ስማርት የሆኑ ሂስቶሪካል የሆኑ ንግግሮች ተናግረው አዎ በነዛ ሂደቶች ውስጥ ግን ስተትም ተሰርቷል፣ ብዙ ስተት ተሰርቷል። at same time አሁን እሱን ኦኬ እሱ እንደዛ ድረስ ያደርግን እሱም እኮ ደግሞ ምክንያቱም ከሰኔ 15 ማታ በኋላ እኮ አማራ ክልል አስተዳደር የነበረው ኦልሞስት ምንም ያልታወጀ ግን በሚሊተሪ አስተዳደር ነው የነበረው። መከላከያው ነው የተቆጣጠረው። አሳምነው በህይወት ተይዞ መኖር የሚችልበትን እድል ያሳጣው እና አብይ ናቸው። በህይወት እንዲኖር አልፈለጉም እንጂ በህይወት የመኖር እድል ነበረው። ተይዞ ኦኬ ፍርድ ማግኘት ያለበትን አግኝቶ መኖር የሚችልበት ነበረው። እንዲገደል የተደረገው በትዕዛዝ ነው እንጂ ከዛ ውጭ ባሉ ሁኔታዎች ላይ ይሄንን ተነጋግሮ ይገባኛል። በተለይ ለዚህ ለአማራ ብሔርተኞች ህመም የሚሆንባችሁ አሳምነውን ካልደገፋችሁ መንጋ አታገኙም። ስለዚህ ሳትፈልጉ ትደግፋላችሁ።
አዝ ሴም ታይም ደግሞ እናምባቸውንም ደግሞ አብራችሁ ታዝላችሁ ትሄዳላችሁ። አይሄድም አብሮ። በቃ አንዱን ይዛችሁ አንዱን መተው ነው ያለባችሁ።